ሰላም ካለ ሁሉ አለ። ሰላም ያለው ሰው አይራብም። ሰላም ያለው ሰው አይቸገርም። በሰላም ወጥቶ ከገባ ሁሉን ያገኛል። ሁሉ ባይኖር በእግዚአብሔር ደስተኛ መሆን፣ በኑሮ ውድነት ውስጥ ደስተኛ መሆን፣ በብዙ ሕመም ውስጥ ደስተኛ መሆን፣ ብዙ ተቸግረን በዚህ ዓለም በቁስ ደስተኛ መሆን፣ ልጆች ባይኖሩ በእግዚአብሔር ደስተኛ መሆን። ሲያገኙ የሚመጣ ደስታ ሲያጡ የሚሄድ ነው። ለብሰን የሚሰማን ደስታ ልብሱ ሲያልቅ አብሮ አላቂ ጊዜያዊ ደስታ ነው። ኦርቶዶክሳውያን በትዳራችሁ፣ በቤታችሁ፣ በጓደኞቻችሁ መካከል ውስጣዊውን ሰላም ገንዘብ አድርጉ። ብዙ ባለ ሀብቶች የሌላቸው ሰላም አንድ ድሃ ክርስቲያን ጋር አለ። ሰው ባይኖረኝ እግዚአብሔር አለኝ በማለት ሰላም ሊሰማን ይገባል። እረፍት ሊሰማን ይገባል። በሀብት ላይ የተመሰረተ ሰላም ጊዜያዊ ነው። ሀብቱ ሲያልቅ ትዳሩ ይበጠበጣል። ዛሬ ማን አለ ደስተኛ በቤቱ? በእውነቱ ሰማዕታቱን ቤታቸውን አቃጥለው ከንብረታቸው አፈናቅለው የተፈናቀሉት ንብረታቸው የወደመባቸው ሰማዕታት ሰላማውያን ናቸው፣ ደስተኞች ናቸው። ያንን ወንጀል የፈጸሙት ሰዎች ግን ደስታ የላቸውም፣ ሰላም የላቸውም። ሐዋርያት ታስረው ሰላማውያን ናቸው፣ ሰላም ይሰማቸዋል፣ ደስታ ይሰማቸዋል። ሐዋርያትን ያሰሩ ሰዎች ግን እንቅልፍ የላቸውም። እየተገረፉ ሰላማውያን ናቸው። የነ ቶማስ እጅ ተቆርጦ ቶማስ ሰላማዊ ነው። ቶማስን የቆረጡት ሰዎች ግን ሰላም የላቸውም። እሳቱ፣ ስለቱ፣ መከራው ደስታቸውን አይቀማቸውም። ሰማዕታት ሊታረዱ በቀረቡበት በቆሙበት አደባባይ ላይ ደስተኞች ናቸው። በዚህ ስፍራ በቸርነቱ የሰበሰበን አምላካችን መድኃኒታችን ልዑል እግዚአብሔር ስለማይነገረው ቸርነቱ ክብርና ምስጋና ለስም አጠራሩ ይሁንልን። ሐመሩ ለኖህ እንተ ኢረከባ ማይአይህ የጥፋት ውሃ ያላገኛት የኖህ መርከብ የአዳምና የሔዋን ጥንተ መርገማቸው ያልደረሰባት ንጽሕት ዘር እመቤታችን ድንግል ማርያም ስሟ የተመሰገነ ይሁንልን። እንደ እግዚአብሔር አምላካችን መልካም ፈቃድ የምንማማርበት የትምህርታችን ርዕስ በዮሐንስ ወንጌል ምዕራፍ 14 ከቁጥር 24 ጀምሮ ያለውን ኃይለ ቃል መነሻ በማድረግ እንማራለን። ሰላሜ አሐድግ ለክሙ በሚል ርዕስ እንማራለን። ሰላሜን እተውላችኋለሁ በሚል ርዕስ ነው የምንማረው። ሰሞኑ እንደ ቤተ ክርስቲያን አስተምህሮ ነገረ መንፈስ ቅዱስ በብዛት የሚነገርበት ሰሞን ነው። ቅድስት ቤተ ክርስቲያን መንፈስ ቅዱስ ነገረ መንፈስ ቅዱስን ከመናገር ተቆጥባ የምታውቅበት ጊዜ የለም። ነገር ግን በተለየ ሁኔታ በባለፈውም ሳምንት ባለፈውም እንደተማራችሁት መንፈስ ቅዱስ አርጅቶ የነበረውን ዓለም ለማደስ ተለያይቶ የነበረውን ዓለም መንፈስ ቅዱስ አንድ ለማድረግ በቅዱሳን ሐዋርያትና በእነሱ ተከታዮች ላይ የወረደበትን ምክንያት በማድረግ የኢየሱስ ክርስቶስን ማድረግ ምክንያት በማድረግ ቅድስት ቤተ ክርስቲያን በተለየ ሁኔታ ነገረ መንፈስ ቅዱስን በዚህ ሰሞን ታብራራለች። የመንፈስ ቅዱስ ተግባሩ ቤተ ክርስቲያን ከዓለም ሁሉ ተለይታ የክርስቶስን እውነት እንድትገልጥ መምራትና ማገዝ ነው። የወረደውም ለዚያ ነው፣ የምታስተምረውም ለዚያ ነው። የሐዋርያትን ስብስብ ከዓለማዊ ስብስብ የለየው መንፈስ ቅዱስ ነው። 120 ሆነው ሐዋርያት በሺህ ከሚቆጠሩ ከአይሁድ ወገኖች የእውነት መገኛ እንዲሆኑ ያደረጋቸው መንፈስ ቅዱስ ነው። በዕድሜ ሕፃናት ሆነው ሐዋርያት በዕድሜ ከሸመገሉት ከነሐና ከነቀያፋ ለይቶ የእውነት መገኛ ያደረጋቸው መንፈስ ቅዱስ ነው። ስለዚህ ቤተ ክርስቲያን አትለወጥም የምንለው
የሚመራት መንፈስ ቅዱስ በዘመናት የማይለወጥ ሕያው ስለሆነ ነው። ስለዚህ ቤተ ክርስቲያን በመንፈስ ቅዱስ የምትመራ ስለሆነ መንፈስ ቅዱስ ስለማይለወጥ ለዘላለሙ የማትለወጥ የጸናች ሆና ስለምትኖር በዚህ ሰሞን ስለ መንፈስ ቅዱስ ታስተምራለች ማለት ነው። በዘመን ሐዋርያት የነበረችው ቤተ ክርስቲያን ዛሬ ካለችው ቤተ ክርስቲያን በአስተምህሮም በስርዓቷም ምንም አይነት ልዩነት ስለሌለ ያን ጊዜ ሐዋርያት ስለ መንፈስ ቅዱስ እንዳስተማሩ ዛሬም እኛ ስለ መንፈስ ቅዱስ እናስተምራለን ማለት ነው። ለምን ቢባል ለሐዋርያት ክርስቶስ የተናገረው ቃል መንፈስ ቅዱስ ለቤተ ክርስቲያን ከመሰከረው የተለየ ስላልሆነ ነው። ለምሳሌ ጌታ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ለሐዋርያት አስተምሯቸዋል። ዛሬም ቅድስት ቤተ ክርስቲያን የምታስተምረው ይሄንን ትምህርት ነው። ይሄንን ትምህርት ለ2000 ዘመን ጠብቃ የምትኖረው የክርስቶስ ቃልና የመንፈስ ቅዱስ ትምህርት የማይለያይ ስለሆነ ነው ማለት ነው። መታወቂያዋ ከመንፈስ ቅዱስ ጋር መሆኗ ስለሆነ ማለት ነው። ስብስቡ የኛ ስብስባችን እውነተኛ ስብስብ የሚያሰኘው ነጭ መልበሳችን አይደለም፣ ብዛታችንም አይደለም። በተለያየ መንገድ እንደተማር ነው መንፈስ ቅዱስ የሰበሰበው ህብረት ስብስብ ስለሆነ ነው። ከሌሎቹ ስብስብ የኛ የእውነት ስብስብ ነው፣ የመንግስተ ሰማያት ዜጎች ስብስብ ነው የምንለው ለዚያ ነው ማለት ነው። ዛሬ ግን እንደምታውቁት ሁሉም ቤተክርስቲያን እየከፈተ መንፈስ ቅዱስ ያለው እኛ ጋ ነው እኛ ጋ ነው እኛ ጋ ነው ይላል። እንደዚህ አይደለም። መንፈስ ቅዱስ ያለው እኛ ጋ መሆኑን የምናረጋግጠው የክርስቶስ ትምህርትና የመንፈስ ቅዱስ ትምህርት የተለያየ አይደለም። እርሱ ዛሬ በተነበበው ወንጌል ላይ እንደሰማችሁት መንፈስ ቅዱስ በመጣ ጊዜ ስለኔ ይመሰክራል ይላል። ስለ ክርስቶስ የመሰከረ መንፈስ ቅዱስ ቤተ ክርስቲያንን መሰረታት ስንል ቤተ ክርስቲያንም የመንፈስ ቅዱስ ምስክርነት ይዛ ስለቀጠለች ተአምራት ሲደረጉ፣ ፈውሳት ሲደረጉ፣ ነገረ ድህነቱ ሲብራራ ከሐዋርያት አስተምህሮ በየትኛውም መንገድ ያልተለየ ስለሆነ ይቺ ቤተ ክርስቲያን የመንፈስ ቅዱስ መገኛ ብቸኛዋ መንፈስ ቅዱስ የሚመራት በስም ሳይሆን በግብር የሚገኝባት በስም ብቻ ሳይሆን በግብር የሚገኝባት እውነተኛዋ ቤተ ክርስቲያን ይቺ ናት ብለን እናስተምራለን ማለት ነው። ስለዚህ ሰሞኑ የመንፈስ ቅዱስ ነገር እንደዚህ የሚነገርበት ነው። ጌታ በወንጌል ርዕስ ያደረግነው ለሐዋርያት ሰላሜን እተውላችኋለሁ አላቸው። እስኪ ሁላችሁም ይህንን ቃል በሉ፣ ሰላሜን በሉ። እተውላችኋለሁ። ምንን እተውላችኋለሁ አለ? ሰላሜን ምን አደርግላችኋለሁ አለ? እተውላችኋለሁ አለ። ጌታ ይህንን ቃል የነገራቸው ለ12ቱ ሐዋርያት ነው። ኢየሱስ ክርስቶስ ከዚህ ዓለም ስራውን ሰርቶ ጨርሶ ሲያርግ ለሐዋርያት የተወላቸው ሰላምህን ነው። ብዙ ወርቅ አይደለም፣ ልብሱን አይደለም። ልብሱንማ አይሁድ ተከፋፈሉት እኮ ዕጣ ተጣጥለው ወሰዱበት። ቤት አይደለም፣ ቤትማ ለክርስቶስ የለውም በዚህ ዓለም። እሱ ራሱ ቀበሮ እንኳን ጉድጓድ አላት ይላል። ለቀበሮዎች ጉድጓድ አላቸው፣ ለወፎችም ራሳቸውን የሚያስጠጉበት ትንሽ ጎጆ አላቸው። ለሰው ልጅ ለክርስቶስ ግን ራሱን የሚያስጠጋበት ቤት የለውም ብሎ እንደመሰከረ ቤት የለውም ጌታ በዚህ ዓለም። መናኝ ነው ጌታ ሲኖር በዚህ ዓለም። ለነገ የሚለው ያከማቸው ሀብት የለውም። በአንድ ወቅት የቄሳር ግብር አስገባሪዎች መጥተው ገብር ባሉት ጊዜ እንኳን የሚገብረው ለግብር የሚሆን ብር ስለሌለው አሳውን ነው ያስገበረው። ጴጥሮስ አሳ እንዲይዝና ከአሳው ውስጥ ወርቅ እንዲገኝ ከባህሩ ወርቅ እንዲገኝ አድርጎ አስገብሯል። በዚህ ዓለም የተከማቸ ብዙ ሀብት የለውም ክርስቶስ። ስለዚህ በዚህ ዓለም መናንያኑ መነኮሳቱ በገዳም ሲኖሩ በዚህኛው የሕይወት ዘርፍ ክርስቶስን ሲከተሉ እርሱን ይመስላሉ የምንለው ለዚያ ነው። ጌታ የራሱ ቤት የለውም። ለሐዋርያት ያወረሰው ዕንቁ ብር አይደለም። ሰላምን እተውላችኋለሁ፣
ወሰላም አቡየ እሁበክሙ የአባቴንም ሰላም እሰጣችኋለሁ ብሎ ስለ ሰላም ነው ያወራቸው ሲያርግ ማለት ነው። ዛሬ የምንማረው ለትንሽ ደቂቃ በዚህ ርዕስ አምላካዊ ሰላም ምንድነው? የኛ የኦርቶዶክሳውያን ሰላማችንስ ከየት ይመነጫል? እንዴት ሰላማውያን እንሁን? የሚሉትን ሶስቱን ነጥቦች አንስተን ነው ትምህርታችንን የምንቋጨው። የሚገድሏቸው አይሁድ፣ የሚያሳድዷቸው የሮማውያን ወታደሮች ባሉበት መካከል ኢየሱስ ክርስቶስ ሰላሜን እተውላችኋለሁ አላቸው። እንዴት ያለ ሰላም ነው! ሐዋርያትን ዘግዝቀው የሚሰቅሉ እጅግ ጨካኞች ሰዎች ባሉበት ዓለም ውስጥ ጌታ ግን ለሐዋርያት ሰላሜን እተውላችኋለሁ አላቸው። የሚመግባቸው ሲታመሙ የሚፈውሳቸው ክርስቶስ አድርጎ ሐዋርያት እንዴት ያለ ሰላም ነው የሚያገኙት የሚለውን የምንማረው የምናየው መጀመሪያው አምላካዊ ሰላም የሚባለውን አላችሁ ምእመናን እንደምን አደራችሁ? አምላካዊ ሰላም የሚባለው ኢየሱስ ክርስቶስ ለሐዋርያት የሰጣቸው ሰላም ነው። ምን ማለት ነው? አሁን ዛሬ ሰላም ናቸው የምንላቸው ሀገሮች አሉ አይደል? ተኩስ የሌለባቸው ጦርነት የሌለባቸው ሀገሮች አሉ። በከተሞቻቸው እንደ ልብ መውጣት መግባት የሚቻልባቸው ከተሞች። እንደዚያ ስላለ ሰላም አይደለም ይሄ የሚናገረው። ቻይና ውስጥ ስላለው ሰላም፣ አሜሪካ ውስጥ ስላለው ሰላም አይደለም። ኢየሱስ ክርስቶስ ሰላሜን እተውላችኋለሁ ያለው። ሐዋርያት ባሉበት ዘመን ጦርነት ነበር፣ መገደል ነበር፣ መታሰር ነበር። የተለያዩ ወንጀሎች በራሳቸው በሐዋርያት ላይም በዘመኑ በነበሩ ሰዎች ላይም ይፈጸማሉ። ነገር ግን አምላካዊ ሰላም የሚባለው አሁን ካየነው ሰላም የተለየ ነው። ይሄኛው ሰላምማ በንግግር በውይይት ሊመጣ የሚችል ነው። ነቢዩ ዳዊትም ሰላሞሙ ለአማጽያን ርእየ ቀናይኩ ይላል። የአማጽያንን የበደለኞችን ሰላም ርእየ ሰላሞሙ ለአማጽያን አይቼ ቀናሁ ይላል። የክርስቲያኖችን አህጉሮች የሚያስቀኑ ክርስቲያን ያልሆኑ ሰላማውያን የተኩስ ድምፅ የማይሰማባቸው ሀገሮች አሉ። መንፈሳዊ ሰላም ማለት ግን ያ አይደለም። መንፈሳዊ ሰላም አምላካዊ ሰላም ማለት ያ አይደለም። እንዴት ያለ ነው ካላችሁ በራሱ በሐዋርያት ሥራ ላይ ቅዱሳን ሐዋርያት ይህንን ሰላም ተቀብለው በአንድ ወቅት በአይሁድ ሸንጎ ተጠሩ። የአይሁድ ሸንጎዎች ቅዱሳን ሐዋርያትን ለምን በኢየሱስ ክርስቶስ ስም ታስተምራላችሁ አሏቸው። ስሙ ሕይወት ነው፣ መድኃኒት ነው እያላችሁ ለምን ታስተምራላችሁ? ማስተማር ተው ብለናችሁ አልነበረም ወይ ብለው ሐዋርያትን ከተዘጋ ቤት አግብተው ገርፈው ሰውነታቸውን አቁስለው ውጡ፣ ከዚህ በኋላ እንዳታስተምሩ ብለው ሲለቋቸው ወወፁ እምአውድ እንዘ ይትፌስሑ ይላል። በስሙ ስለተገረፉ ከአደባባይ ደስ እያላቸው ወጡ። አምላካዊ ሰላም የሚባለው እንደዚህ ያለው ሰላም ነው። ሰማዕታት ሊታረዱ በቀረቡበት በቆሙበት አደባባይ ላይ ደስተኞች ናቸው። እሳቱ፣ ስለቱ፣ መከራው ደስታቸውን አይቀማቸውም። ደስተኛ የሚሆነው ልባቸው ነው። እጃቸው ተቆርጦ ልባቸው ግን ደስተኛ ነው። ለዓላማቸው ስለሆነ ማለት ነው ዋጋ የከፈሉት። አካላቸው ቆስሎ ተገርፎ ነገር ግን ያንን ዋጋ የከፈሉት ስለ ክርስቶስ ስለሆነ ልባቸው ደስተኛ ነው። አምላካዊ ሰላም ኢየሱስ ክርስቶስ ለተማሪዎቹ የተወላቸው ሰላም የምንለው እንደዚህ ያለ ልባዊ ውስጣዊ የሆነውን ደስታ ነው። ሲራቡ ማዘን እንደዚያ ያለ ውጫዊ የሆነውን ደስታ አይደለም። ሲራቆቱ ሊሰማን የሚችል ሐዘን አለ፣ እንደዚያ ያለ አይደለም። ቅዱሳን ሐዋርያትን ጸጉራቸውን በደረቁ ሲላጯቸው፣ ልብሳቸውን ሲገፏቸው፣ የተለያየ መከራ ሲያደርሱባቸው፣ እነሱ ግን በልባቸው ደስተኛ ነበሩ። አምላካዊ ደስታ ማለት ይሄ ነው። በኑሮ ውድነት ውስጥ ደስተኛ መሆን፣ በብዙ ሕመም ውስጥ ደስተኛ መሆን፣ ብዙ ተቸግረን በዚህ ዓለም በቁስ ደስተኛ መሆን፣ ይሄ ከኢየሱስ ክርስቶስ
ለተማሪዎቹ የተሰጠ ደስታ ነው ማለት ነው። በቃሉ ጋር ናችሁ ምዕመናን? እግዚአብሔር ከሁላችን ጋር ይሁን። ዕንባቆም የሚባለው ነቢይ እንዲህ ይላል፣ በጎች ከጋጡ ቢጠፉ ይላል፣ ውሆችም ከምንጮቻቸው ቢገቱ፣ እኔ ግን በአምላኬ በእግዚአብሔር ደስተኛ ነኝ እተማመናለሁ ይላል። የዕንባቆም አውዳዊ ትርጉሙ እንደዚህ ነው። ሁሉ ባይኖር በእግዚአብሔር ደስተኛ መሆን፣ ልጆች ባይኖሩ በእግዚአብሔር ደስተኛ መሆን፣ እንደነ ኢዮብ ማለት ነው። ልጆቹ ሞቱ፣ እግዚአብሔርን ግን አላማረረም። ሀብቱ ጠፋ፣ እግዚአብሔርን ግን አላማረረም። አምላካዊ ደስታ ማለት እንደዚህ ያለ ደስታ ነው። ታዲያ ለእኛ ለክርስቲያኖች እንደዚህ ያለው ደስታ ገንዘባችን ካልሆነ ያኛው ደስታማ በጊዜ የሚያልፍ በጊዜ የሚሄድ ነው። ሲያገኙ የሚመጣ ደስታ ሲያጡ የሚሄድ ነው። ለብሰን የሚሰማን ደስታ ልብሱ ሲያልቅ አብሮ አላቂ ጊዜያዊ ደስታ ነው። ስለዚህ ክርስቲያኖች በሁሉም ጊዜ ደስተኛ ለመሆን ኢየሱስ ክርስቶስ ለተማሪዎቹ የሰጣቸውን ደስታ ገንዘብ ልናደርግ ይገባል ማለት ነው። የሚገርፋቸው አይሁድ እያሉ ደስተኞች ነበሩ ሐዋርያት። ዛሬ ማን አለ ደስተኛ በቤቱ? በእውነቱ ምክንያቱም የብዙ ሰው ደስታው ከቁስ ጋር የተገናኘ ነዋ። ቤት ስለሌለው ደስተኛ አይደለም። ልጅ ስለሌለው ደስተኛ አይደለም። አምላካዊ ደስታ፣ ኦርቶዶክሳዊ ደስታ የምንለው ግን እንደዚህ ያለውን አይደለም። ክርስቲያን ስለሆንን ብቻ ደስተኛ መሆን ማለት ነው። በእግዚአብሔር መልክ ስለተፈጠረን ብቻ ደስተኛ መሆን ማለት ነው። ለተፈጥሯችን ክብር መስጠት፣ ለሃይማኖታችን ክብር መስጠት። ዛሬ በተለያየ ድካም ውስጥም ቢሆን በቤተ እግዚአብሔር መገኘት ስለቻለን ደስተኛ መሆን፣ እነዚህ አምላካዊ ደስታ ከእግዚአብሔር የሚገኙ ሰላሞች ናቸው። ስለዚህ ነው ሰላሜን እተውላችኋለሁ ያላቸው ሐዋርያት እየተገረፉ ሰላማውያን ናቸው። የነ ቶማስ እጅ ተቆርጦ ቶማስ ሰላማዊ ነው። ቶማስን የቆረጡት ሰዎች ግን ሰላም የላቸውም። ሐዋርያት ታስረው ሰላማውያን ናቸው። ሰላም ይሰማቸዋል፣ ደስታ ይሰማቸዋል። ሐዋርያትን ያሰሩ ሰዎች ግን እንቅልፍ የላቸውም። ሰማዕታቱን ቤታቸውን አቃጥለው ከንብረታቸው አፈናቅለው የተፈናቀሉት ንብረታቸው የወደመባቸው ሰማዕታት ሰላማውያን ናቸው፣ ደስተኞች ናቸው። ያንን ወንጀል የፈጸሙት ሰዎች ግን ደስታ የላቸውም፣ ሰላም የላቸውም። ስለዚህ የእውነተኛ ሰላም ምንጩ ከራሱ ከእግዚአብሔር ስለሆነ ለሐዋርያት ሰላሜን እተውላችኋለሁ አላቸው ማለት ነው። የብዙዎቻችን ሰላም ከዚህ ሊመነጭ ይገባል፣ ከእግዚአብሔር ሊመነጭ ይገባል። ልባዊ ሰላም ሊኖረን ይገባል። ሰው ባይኖረኝ እግዚአብሔር አለኝ በማለት ሰላም ሊሰማን ይገባል፣ እረፍት ሊሰማን ይገባል። ቁስ ባይኖረኝ የሁሉ ፈጣሪ እግዚአብሔር አለኝ በማለት ሰላም ሊሰማን ይገባል። ለዚያ ነው ቅዱሳን ሐዋርያት እንዘ ምንተ አልብነ ኩሉ ብነ ይላሉ። ምንም የሌለን ስንሆን ሁሉ ግን አለን ይላሉ። ሰላም ስላላቸው ነው፣ እረፍት ስላላቸው ነው። ሲራቡ ሰላማውያን ናቸው፣ ቢራቆቱ ሰላማውያን ናቸው። የእግዚአብሔር ሰላም እንደዚህ ያለ ነው። ለባለ ትዳሮች የሚያስፈልገውም ሰላም እንደዚህ ያለ ነው። በሀብት ላይ የተመሰረተ ሰላም ጊዜያዊ ነው። ሀብቱ ሲያልቅ ትዳሩ ይበጠበጣል። ኦርቶዶክሳዊ ከሆነ ግን ሰላማቸው ቢያገኙም ቢያጡም ቢወልዱም ባይወልዱም ሁሌም ሰላማውያን ናቸው ማለት ነው። አምላካችን በየቤታችን ሰላሙን ያግባልን። የጌታችን የኢየሱስ ክርስቶስ ማድረግ ይሄንን ነው ለሐዋርያት የሰጣቸው፣ ሰላምን ሰጣቸው። ከዚያ በፊት ሰላማውያን አልነበሩም። ቅጠል ኮሽ ባለ ቁጥር የሚረበሹ ነበሩ። እስራትን የሚፈሩ ነበሩ። ረሃቡን የሚፈሩ ነበሩ። ኢየሱስ ክርስቶስ ሲያርግ ግን ሰላምን አገኙ። እነሱ ግን ለጊዜው ጌታማ ካረገ ሰላም እናጣለን ብለው ያምኑ ነበር። ግን እንደዚህ አይደለም። የኢየሱስ ክርስቶስ ማረግ አጽናኙን ወደ እነሱ እንዲመጣ አደረገው። በልባቸው ሰላምን እንዲሞሉ
የሰላም ባለቤቶች እንዲሆኑ አደረጋቸው ማለት ነው። ብዙ ተገረፉ፣ ግን ጠነከሩ። መንፈስ ቅዱስ አጠነከራቸው። በክርስትና ሕይወት መጠንከር የሚገኘው እንደዚህ ነው። ዮሐንስ አፈወርቅ ሲያስተምር እናት ልጇን ይዛ ወደ ሜዳ ትወጣለች ይላል። ወደ ሜዳ ወጣ ልጇን ይዛ ወፌ ቆመች ብላ ትለቀዋለች። ሲቆም ማለት ነው። ከዚያ ለቀው ለፍ ብላ ትቆማለች እናት። በዚህ ጊዜ ልጅ ልውደቅ እያለ ያለቅሳል። እናቴ ያዥኝ እያለ ማለት ነው። እናት ግን ቀርባ አትይዘውም። ባጠገቡ ሆና ታየዋለች። ለምንድን ነው እንደዚህ የምታደርገው? ጠልታው ነው አይደለም። ጥንካሬን እንዲለምድላት ነው። መቆምን እንዲለምድላት ነው። ሁሌ አዝለው ከነበረች ሽባ ነው የሚሆነው ልጁ። ኢየሱስ ክርስቶስም ቅዱሳን ሐዋርያቱን በስጋ የተለያቸው አንዱ ለዚያ ነው። ሁሌ ከሱ ጋር ከኖሩ፣ ሁሌ እሱ ያበረከተውን እንጀራ እየበሉ ከኖሩ ሐዋርያት ጠንካሮች መሆን አይችሉም። ሁሌ እሱ አይዟችሁ እያላቸው ሁሌ ከሱ ጋር ከኖሩ አሁን የተባለውን ሰላም ገንዘብ ማድረግ አይቻላቸውም። ስለዚህ ጥቂት መከራ እንዲቀበሉ አደረጋቸው። በዚያም ያንን ማንም የማይቀመውን ሰላም ገንዘብ አደረጉ ማለት ነው። ውጫዊ ሰላም ከመንፈሳዊ ሰላም በእጅጉ የተለየ ነውና ኦርቶዶክሳውያን በትዳራችሁ፣ በቤታችሁ፣ በጓደኞቻችሁ መካከል ውስጣዊውን ሰላም ገንዘብ አድርጉ። ይሄ ውስጣዊ ሰላም የሚገኘው መጽሐፍ ከማንበብ ነው። አንደኛው ከማስቀደስ ነው። ቤተ እግዚአብሔር ከመምጣት ነው። የቤተ ክርስቲያንን ታሪክ ከማንበብ ነው። የሐዋርያቱን ሕይወት ከመረዳት ነው ውስጣዊው ሰላም ሊገኝ የሚችለው። በከበቧቸው መካከል እነ ቅዱስ ጊዮርጊስ ሰላማውያን ሆነው የሚገኙት የመንፈስ ቅዱስ ሰላም ውስጣዊ ስለሆነ ነው ማለት ነው። የኛ የኦርቶዶክሳውያን ሰላም የሚመነጨው ከምንድን ነው የሚለውን አይተን ትምህርታችንን እናጠቃልላለን። እኛ ኦርቶዶክሳውያን ጌታ ዛሬ በተነበበ ወንጌል ላይ እንደነገረን በዚህ ዓለም ስንኖር በርካታ ውጣ ወረዶች ያለብን። ክርስቲያን ማለት እንደ ክርስቶስ ማለት ነው። እንደ ክርስቶስ ከሆነ ክርስቶስ በገሊላ ውሎ በገሊላ የማያድርበት ጊዜ ነበር። ምክንያቱም በገሊላ ያሉ አይሁድ ሊገሉ ስለሚፈልጉት ማለት ነው። በከተማ አያድርም፣ አይሁድ ሊገሉ ስለሚፈልጉት ማለት ነው። ከአንዱ ከተማ ወደ አንዱ ከተማ፣ ከአንዱ ሀገር ወደ አንዱ ሀገር ሲል ነው የኖረው ኢየሱስ ክርስቶስ። ክርስቲያን ማለትም እንደ ክርስቶስ ማለት ከሆነ እነዚያ ረቂቃኑ መናፍስት እንደዚሁ ክርስቲያኑን ያሳድዱታል ማለት ነው። ዛሬ መልክአ ማርያም ከጸለየ ነገ እንዳይጸልይ በእንቅልፍ ይፈትኑታል። ዛሬ አስራቱን ከሰጠ የዛሬ ወር እንዳይሰጥ ገንዘቡን እንዳባክን በተለያየ መንገድ መናፍስት ይፈትኑታል ማለት ነው። በዚህ ጊዜ ያ ኦርቶዶክሳዊው ጥቂት መንፈሳዊ ዕውቀት ስላለው ይረበሻል ማለት ነው። ሰላም ያጣል ማለት ነው። ይለብሳል ግን አይሞቀውም። ዓለማዊ ሰው እንደዚያ ነው። ይበላል ግን አይጠግብም። ያገኛል ግን አይረካም። ደስታ የለም። በዓለም ላይ እንደዚህ ነው አሁን ያለው ዓለሙ። ሀብት አላቸው፣ ሁሉ ነገር አላቸው፣ ግን ደስተኞች አይደሉም። ሰላም አይሰማቸውም። ሁሌ ሐዘንተኞች ናቸው። መኖር አስጠላኝ ይላሉ ሰዎች። እንዴት ክርስቲያን ሆኖ መኖር ያስጠላል? ክርስቲያን ሆኖ መኖር ማለት እኮ ቅዱሳን መላእክት እንኳን የሚፈሩት ማንነት ክርስቲያን መሆን ነው። የሚፈሩት ማለት የሚያከብሩት ማለት ነው። ርቱ ሃይማኖት የሚባለው ቤተ ክርስቲያን መጽሐፍ እንዲህ ይላል፣ አንድ ክርስቲያን ይላል የእግዚአብሔር ማደሪያ ስለሆነ ቅዱሳን መላእክት በውስጡ ሊያድሩበት አይችሉም ይላል። ይፈሩታል። የንጉሳቸው ዙፋን ነው። በንጉስ ዙፋን ላይ ወታደር እንደማይቀመጥ በስላሴ ዙፋን በሰው ልብ ውስጥም ቅዱሳን መላእክት እንኳን አያድሩም። አክብረው ፈርተው ዙሪያውን ከበው ይጠብቁታል። እንደውም መጽሐፈ መነኮሳት ሰማይ ወምድር ዘኢይክል አግምሮቶ ይላል። ሰማይና ምድር መወሰን የማይቻላቸው እግዚአብሔርን ልብ ንጹሕ ይክል ይኩን ማኅደረ ለእግዚአብሔር፣ በጎ ልቡና ለእግዚአብሔር ማደሪያ መሆን ይቻለዋል ይላል። ክርስቲያን ሆኖ መኖር ማለት የሰላሙ የእግዚአብሔር ማደሪያ ሆኖ መኖር ነው። ታዲያ አንዳንድ ሰው መኖር አስጠላኝ ይላል።
መረረኝ ይላል። አዎ ይመረዋል። ከክርስትና ውጭ ከሆነ ይመረዋል። ምክንያቱም ተፈጥሯችን ዝንባሌው እግዚአብሔርን እያመለኩ መኖር ነዋ። ነፍስ አስተዋይ ነቻ። ህሊና የሚባል አለ። መዋሸት የማይቻል ውሳጣዊ አካል፣ ረቂቅ አካል ነፍስ አለች። ስለዚህ የኦርቶዶክሳውያን ሰላማቸው የሚመነጨው እንደ ዓለማውያን ሰዎች ከተለያየ ቁስ አይደለም፣ ጊዜያዊ አይደለም። የኦርቶዶክሳውያን ሰላማቸው የሚመነጨው ቅድም እንዳልነው ኢየሱስ ክርስቶስን በመከተል ነው። የሐዋርያት ማንም የማይቀመው ሰላም የተገኘው ክርስቶስን በመከተል ነው። ክርስቶስን በመከተል መገረፍ አለ። ክርስቶስን በመከተል መራብ አለ። ክርስቶስን በመከተል መሰደድ አለ። ግን ሰላም አለ። ማንም የማይቀመው ሰላም አለ። በገንዘብ የማይገኝ ሰላም አለ። እዚህ ቤት ብዙ ባለ ሀብቶች የሌላቸው ሰላም አንድ ድሃ ክርስቲያን ጋር አለ። ብዙ ነገስታት የሌላቸው ውስጣዊ መረጋጋት ምንም ቁስ የሌለው ጎዳና ላይ የሚያድርም ቢሆን አንድ ኦርቶዶክሳዊ ሰው አለው ማለት ነው። ይሄ ከሀብት ሁሉ በላይ ነው። ይሄ ከጸጋ ሁሉ በላይ ነው። ሰላማዊ ሆኖ ደስተኛ ሆኖ እንደ መኖር ያለ የለም ማለት ነው በዚህ ዓለም። ስለዚህ ነው ጌታ ሰላሜን እተውላችኋለሁ አላቸው ሐዋርያትን። ሌላ ነገር አልተወላቸውም፣ ሰላምን የተወላቸው። ሰላም ካለ ሁሉ አለ። ሰላም ያለው ሰው አይራብም። ሰላም ያለው ሰው አይቸገርም። በሰላም ወጥቶ ከገባ ሁሉን ያገኛል። ሁሉ ከምድር ላይ ነው ያለው። ዛሬ በተለያየ መንገድ የሰለጠኑ ሀገሮችን ስናይ ከሰማይ ወርዶላቸው አይደለም። ሰላም ያገኙበት ጊዜ ላይ ከምድር ነው ሁሉንም የሰሩት። በጥቂቱ በዓለማዊ ሰላማቸው እንኳን ውስጣዊ ሰላም ያለውማ እጅግ በርካታ ስራ ይሰራል። ውስጣዊ ሰላም ያላቸው አባቶቻችን በርካታ መንፈሳዊም ስጋዊም ምርምር አድርገዋል። የእጽዋቱን ጠባይ ያጠኑት ውስጣዊ ሰላም ስላላቸው ነው። ቅዱሳት መጻሕፍትን የተረጎሙት ምሳሌውን ያብራሩት ውስጣዊ ሰላም መረጋጋቱ ስላላቸው ነው። ገዳማቱ የተገደሙት በርካታ መንፈሳዊያን ስራዎች የተሰሩት ውስጣዊ ሰላም ስላለ ነው። ስለዚህ ኢየሱስ ክርስቶስ የተወልን ሰላም ነው። ክርስቲያንም ሰላማዊ ነው። የሰላም ባለቤቶች ነን ማለት ነው። ከባለቤቱ ከኢየሱስ ክርስቶስ ለእኛ የተሰጠ ሀብት ነው ማለት ነው ሰላም። ስለዚህ እርስ በርሳችሁ ክርስቲያን ሆናችሁ የምትጣሉ ካላችሁ ልታፍሩ ይገባል። ይህንን ስትሰሙ እንዴት ከወንድም ጋር ተጣልተህ ወደ ቤተ እግዚአብሔር ትመጣለህ? ጌታ በወንጌል ተናግሮ መባ ይዘህ ብትሄድ እኮ ነው የሚለው። ከቤተ መቅደሱ በር ስትደርስ ከደጀ ሰላሙ የተጣላኸው ወንድምህ እንዳለ ትዝ ቢልህ መባህን አስቀምጠ መጀመሪያ ሄደ ከወንድምህ ጋር ማረኝ ብለህ ታረቅ እኮ ተብሎ ተጽፏል። ታረቅ በፍኖት ነው የሚለው። እንደውም በማርቆስ በመንገድ ሳለ ከባላጋራህ ጋር ታረቅ ይላል። ሰላም ሁን። ለምን? በመንገድ ሳለ ካልታረቅህ ባላጋራህ ወስዶ ለዳኛ ይከስሃል። ዳኛው ደግሞ ለአሳሪው ይሰጣል። አሳሪውም ወስዶ ከእስር ቤት ያጉርሃል። ከዚያ መውጣት አይቻልማ። መንገዱ ይህ ዓለም ነው። ከወንድሞቻችን ጋር ልንታረቅ ይገባል። ነፍሳችንም ከስጋችን ጋር ልትታረቅ ይገባል። ሕይወታችን አጠቃላይ ከቤተ ክርስቲያን ስርዓት ትምህርት ጋር ሊታረቅ ይገባል። ብዙ ሰው ግን የተጣላ ነው። አለባበሳችን ከቤተ ክርስቲያን ስርዓት ጋር የተጣላ፣ አመጋገባችን ከቤተ ክርስቲያን ስርዓት ጋር የተጣላ። ከዚህ የተነሳ መንፈሳዊውን ሰላም ማግኘት አልቻልንም። ሳይርበን ረሃብተኞች ነን፣ ሳይቸግረን ችግረኞች ነን። በጨለማ የሚሄድ ሰው ዛፉም ድንጋዩም ጠላት መስሎ እንደሚታየው ሰላም የሌለው ሰው ጨለምተኛ ነው። ሁሉ ያስፈራዋል፣ ሁሉ ያስደነግጠዋል። ጨለማ ነው የሚሄድበት። እንደዚያ ነው በኦሪቱ የሚኖሩ ሰዎች ብዙዎቹ ጣዖት የሚያመልኩት በጨለማ ስለሚኖሩ ጣዖቱም ድንጋዩም ፀሐዩም ፈጣሪ መስሎ ስለሚታያቸው ነው ይላሉ መተርጉማን። በጨለማ የሚሄድ ሰው ሁሉ ያስፈራዋል። ዛፉ ጥይት ይዞ አቀባብሎ የቆመ ሰው ይመስለዋል። ድንጋዩ ሽጉጥ ይዞ አቀባብሎ እሱን ሊገለው የሚጠብቀው ጠላቱ ይመስለዋል። በጨለማ ነው የሚሄደው፣ ሰላም የለውማ። ስለዚህ መባችሁን የምታስገቡ ሰዎች መጀመሪያ ሰላማውያን ሆኑ። ከስርዓተ ቤተ ክርስቲያን ጋር ታረቁ።
እንደዚህ ካደረግን የኢየሱስ ክርስቶስ ማንም የማይቀማው ነገስታቱ በእሳት እያቃጠሉ ሊቀሟቸው ያልተቻለ ሰላም፣ እያስራቡ ሊቀሟቸው ያልተቻለ ሰላም፣ የሚያስርቧቸው ሰላም ቢስ ሆነው የሚራቡት ግን ሰላማውያን የሆኑት የእግዚአብሔርን ሰላም በዚህ መንገድ ገንዘብ ስላደረጉ ነው ማለት ነው። ሰላሙን የሰጠን አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየ